እንኳን ወደ ዳሽን ባንክ 30ኛ ዓመት የምስረታ በዓል አከባበር በሰላም መጣችሁ። አትራፊ ተቋም መሆኑን ያረጋገጠበት ነበር። በየጠዋቱ ሳገኛቸው ደስታ ይሰማኛል። ምን ላድርግ እላለሁ፣ እንዴት ልርዳ እላለሁ። ይህ የዳሽን ባንክ የ30ኛ ዓመት ስጦታ በድርጅቱ ለሚረዱ ሕፃናት አዲስ ሕይወትን፣ ለቤተሰቦቻቸው ተስፋን፣ ለሀገራችን ደግሞ በጎ አርአያነትን የሚሰጥ እንደሚሆን ጽኑ እምነታችን ነው። ሰላም ጤና ይስጥልን ውድ የዳሽን ከፍታ ፕሮግራም ተከታታዮቻችን እንደምን ከርማችኋል? ዛሬ በዳሽን ከፍታ ፕሮግራሜ የዳሽን ባንክ የ30ኛ ዓመት የምስረታ በዓል የመዝጊያ ፕሮግራማቸው ላይ ተገኝተናል። ፕሮግራሙ ምን ይመስላል የሚለውን ማስቃኛችሁ ይሆናል። ተከታተሉ። ክቡር ዶክተር ኢዮብ ተካልኝ የኢትዮጵያ ብሔራዊ ባንክ ገዥና የዕለቱ የክብር እንግዳ፣ Excellency ambassadors and other members of the diplomatic community፣ ክቡር አቶ አባዱላ ገመዳ፣ የተከበሩ አቶ ዱላ መኮንን የዳሽን ባንክ ዳይሬክተሮች ቦርድ ሊቀመንበር፣ የተከበሩ አቶ አስፋው አለሙ የዳሽን ባንክ ዋና ስራ አስፈጻሚ፣ የተከበራችሁ የዳሽን ባንክ የዳይሬክተሮች ቦርድ አባላት፣ የተከበራችሁ የዳሽን ባንክ የሸሪዓ አማካሪ ኮሚቴ አባላት፣ የተከበራችሁ የተለያዩ ባንኮች ፕሬዚደንቶች፣ የተከበራችሁ የልዩ ልዩ ተቋማት ኃላፊዎችና ተወካዮች፣ የተከበራችሁ ውድ የዳሽን ባንክ ታማኝ ደንበኞችና ጥሪ የተደረገላችሁ እንግዶቻችን፣ ታዋቂ የኢትዮጵያዊ ግለሰቦች፣ እንዲሁም መላው የዳሽን ባንክ አመራርና ሰራተኞች፣ ክብራትና ክብራን
እንኳን ወደ ዳሽን ባንክ 30ኛ ዓመት የምስረታ በዓል አከባበር በሰላም መጣችሁ። ለመላው የዳሽን ባንክ ቤተሰብና አጋሮቹ እንኳን አደረሳችሁ፣ እንኳን ደስ ያላችሁ እንላለን። ሐሳቡን በማመንጨትና ተቋማዊ ስያሜውን ዳሽን ባንክ ብለው ያወጡለትን የሀገራችን ባለውለታና የልማት አርበኛ ለሆኑት ለሼክ መሐመድ ሁሴን አሊ አላሙዲን በመላው የዳሽን ማህበረሰብ ስም አድናቆታችንና የላቀ ምስጋናችንን በማቅረብ ነው። የመጀመሪያው 10 ዓመታት ባንካችን የተመሰረተበት መሰረቱ ጠንካራ ለማድረግ የተለያዩ እንቅስቃሴዎች የተፈጸሙበት ብቻ ሳይሆን የመጀመሪያውን ሂሳብ ከዘጋበት ጊዜ ጀምሮ አትራፊ ተቋም መሆኑን ያረጋገጠበት ነበር። ይህ የመጀመሪያው 10 ዓመታት ባንካችን በሁሉም መለኪያዎች እመርታ ማሳየት የጀመረበት ወሳኝ ወቅት ነበር። ለአብነትም የባንኩ አጠቃላይ ሀብት ከ432.5 ሚሊዮን ወደ 3.4 ቢሊዮን፣ በአመኔታ ያሰባሰበው ተቀማጭ ሂሳብ ከ252.9 ሚሊዮን ወደ 2.8 ቢሊዮን፣ የብድር ክምችቱ ከ169.3 ሚሊዮን ወደ ብር 2.1 ቢሊዮን፣ የተከፈለ ካፒታሉ ከ14.9 ሚሊዮን ወደ 100 ሚሊዮን፣ አመታዊ ትርፉ ከ7.1 ሚሊዮን ወደ 97.6 ሚሊዮን፣ ቅርንጫፎቹ ከ11 ወደ 34፣ የሰራተኞች ቁጥር ከ272 ወደ 1224፣ የደንበኞች ቁጥር 100,000 ያለፈበት ውጤታማ ዘመን ነበር። የኮር ባንኪንግ ሲስተም ሽግግርን ተከትሎ በአዲስ አበባ የሚገኙ ቅርንጫፎች በኔትወርክ የተሳሰሩበት፣ የኢትዮጵያ ንግድ ባንክና በወቅቱ የነበረውን የኮንስትራክሽን እና ቢዝነስ ባንክን በመቀላቀል ከዌስተርን ዩኒየን ጋር ስምምነት በመፈጸም በውጭ ሀገር ከሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ሀገር ቤት የማስገባት አገልግሎት በግል ባንክ ደረጃ የተጀመረበት፣ ከቪዛ ኢንተርናሽናል ካርድ ጋር አገልግሎት ለመጀመር ስምምነት የተፈረመበት እና ከተለያዩ ተቋማት ዕውቅና ሽልማት ማግኘት የጀመረበት የመጀመሪያዎቹ 10 ዓመታት ነበሩ። በሁለተኛው 10 ዓመታት እድገቱ በተመሳሳይ ሁኔታ ቀጥሎ ነበር። አጠቃላይ ሀብቱ ወደ 24.7 ቢሊዮን፣ በአመኔታ ያሰባሰበው የተቀማጭ ሂሳብ ቁጥር ወደ 19.8 ቢሊዮን፣ የብድር ክምችቱ ወደ 11.3 ቢሊዮን፣ የተከፈለ ካፒታሉ ወደ 1.2 ቢሊዮን፣ አጠቃላይ ገቢ ወደ 2.5 ቢሊዮን፣ ትርፉ ወደ 963.8 ሚሊዮን፣ ቅርንጫፎቹ ቁጥር ወደ 161፣ የሰራተኛው ቁጥር ወደ 4597 እና የደንበኞች ቁጥር ወደ 1.4 ሚሊዮን ያደገበት ጊዜ ነበር። በዚህን ወቅት ሙሉ በሙሉ ቅርንጫፎች በአዲስ አበባም በውጭም የነበሩት በኔትወርክ የተሳሰሩበት ነበር። የመጀመሪያው የቪዛ ካርድ በባንኩ ተመርቶ ለገበያ የቀረበበት፣ በዳሽን ባንክ ለሀገራችን የመጀመሪያው የአውቶማቲክ የገንዘብ መክፈያ ማሽን ኤቲኤም እና የገበያ ማዕከላት ክፍያ የመቀበያ ማሽን ፖዝ ለገበያ የቀረበበት፣ የማስተር ካርድና የቻይና ዩኒየን ፔ ካርዶች በኢትዮጵያ ውስጥ መቀበል የተጀመረበት፣ ከዘመን ባንክ ጋር ኪው ሊንክ በሚል ስያሜ የዘመን ባንክን ካርዶች በዳሽን ማሽኖች ላይ የመቀበል ፕሮጀክት በተሳካ ሁኔታ የተጠናቀቀበትና ዛሬ ባንኮች በህብረት ኢቲስዊች የሚባለውን ካምፓኒ አቋቁሞ ለክፍለ ኢኮኖሚው የሚሰጠው የተናባቢነት ወይም ኢንተርኦፐራቢሊቲ አገልግሎት መስጠት የጀመረበት፣ ተንቀሳቃሽ ስልክን በመጠቀም ሞድ ብር በሚል ስያሜ የባንክ ሂሳብን ወደ ቅርንጫፍ ሳይመጡ የማንቀሳቀስ የተሳካ ሙከራ የተደረገበት ሁለተኛው 10 ዓመታት ነበሩ። በሶስተኛው 10 ዓመታት አሜክስ ካርድን መቀበል የቻልንበት፣ ለገበያ ያስተዋወቅንበት፣ በዋሌት አገልግሎት በአሞሌ ብራንድ የጀመረበት፣ የተለያዩ የስጦታ ካርዶች ወይም ኮብራንድድ ካርድስ ለገበያው የተዋወቁበት፣ ለተጓዦች የማስተር ካርድ የቅድመ ክፍያ ያለው ካርድ ለአገልግሎት ማቅረብ የጀመርንበት፣ የዲጂታል የዱቤ አለ አገልግሎት የተጀመረበት፣ ከኢትዮ ቴሌኮም ጋር ታሪካዊ ስምምነት በማድረግ
የዲጂታል ብድርና የቁጠባ አገልግሎትም የጀመርንበት፣ የቲር 3 ዳታ ሴንተር ግንባታ በተሳካ ሁኔታ የተጠናቀቀበት፣ የወለድ አልባ የባንክ አገልግሎት በሸሪክ ብራንድ የተጀመረበት፣ የኢትዮጵያ ብሔራዊ ባንክ ያመቻቸውን መንገድ ተጠቅመን ጠንካራ አመኔታን በመፍጠር ከውጭ አበዳሪ አካላት ጋር የብድር ስምምነት ተደርጎ የ40 ሚሊዮን ብድር ወደ አገር ለማምጣት የተቻለበት፣ ጠንካራ ስትራቴጂያዊ ስምምነቶች ከተለያዩ የባለድርሻ አካላት ጋር የተፈረመበት፣ ሙሉ በሙሉ በሴቶች ብቻ የሚመራ ቅርንጫፍ የተከፈተበት፣ የተቀናጀ የሴቶች አቅም የማጎልበት ፕሮግራም ተነድፎ የተመረቀበትና ተግባራዊ መሆን የጀመረበት፣ ወደ ካፒታል ገበያ ለመግባት መሰረታዊ ስራዎች የተጠናቀቁበት ዓመት ነበር። የዛሬ ዓመት በባንካችን የ30ኛ ዓመት ዋዜማ ላይ ሆነን ለመላው ህዝባችን ያበሰርነውን የዳሽን ሱፐር አፕ ዲጂታል መተግበሪያ ማዕቀፍ ከላይ የተዘረዘሩትና ባንካችን የመጣበትን የልዕቀት ጉዞ ማሳያና ዘመኑን የዋጀ አካታችና ሁሉን አቀፍ መተግበሪያችን ብቻ ሳይሆን ባንካችን በዘርፉ ሉላዊ መለኪያ የዘርፉ እድገት ጣሪያ ላይ መድረሱን ያስመሰከረበት ትልቅ ስኬት በሶስተኛው ምዕራፍ የተተገበረ ነው። ከዚህ ጋር በተያያዘ ዳሽን ባንክ ልዩ መገለጫዎች ሰጥተውታል ብለን ከምናምናቸው ጉዳዮች አንዱ ኢትዮጵያውያን ወጣቶች በሙያ ዘርፋቸው ዕውቀታቸውን ወደ ተግባር በመለወጥ ራሳቸውንና አገራቸውን እንዲያገለግሉ እምነቱን እያሳደረ የሚሰጣቸው እድል ነው። ዳሽን ሱፐር አፕ መተግበሪያ ማዕቀፍ ሙሉ በሙሉ የበለጸገው በሀገራችን ወጣት ልጆች ዕውቀትና ክህሎት መሆኑን ሳበስር በታላቅ ወገናዊ ኩራት ነው። ምክንያቱም ይህ የሚያሳየን የራሳችንን ችግር በራሳችን የመፍታት አቅምና ኃይል እንዳለና እንደምንችልም ጭምር ነው። ለዚህም ዳሽን ባንክ ከፍተኛ ኃላፊነትን በመውሰድ በፈጠረው እድል አገራችን ለበሰል የቴክኖሎጂ ስራዎች የምታወጣውን የውጭ ምንዛሪ ለማዳንና ለተማሩ ዜጎቻችን የሥራ ዕድል ለመፍጠር እንዲቻል የተወጣነውን የፋና ወጊነት ድርሻ ከፍተኛ ነው። አንድ ተስፋ አለኝ። ባየሁትና በተረዳሁት ልክ የኢትዮጵያ ወጣቶችና በኢትዮጵያውያን ተመስርተው የሚያስደምም ውጤቶችን በማቅረብ ላይ ያሉ የቴክኖሎጂ ተቋማት ባንኮች የሚጠቀሙበትንና በጣም ለከፍተኛ የውጭ ምንዛሪ ሰለባ የዳረገንን የኮር ባንኪንግ ሲስተም አገር ውስጥ በማበልጸግ ይህችን ህልም ያነገበች አገር ከውጪና ከባዕድ ተጽዕኖ በቅርቡ እንደሚታደጓት ሙሉ እምነት አለኝ። ማህበራዊ ግዴታችንን ከመወጣት አኳያ ባንካችን ባለፉት 3 አስርት ዓመታት ከፍ ያለ ማህበራዊ ድጋፍ አድርጓል። ነገር ግን በበጎ አድራጎት ተግባር ላይ የምናደርገውን ተሳትፎ ለማስታወቂያ ግብዓት አድርጎ አይጠቀምባቸውም እንጂ የመንግስትና የህዝብ ጥሪን በመቀበል በጤና፣ በትምህርት፣ በአቅመ ደካሞች ምገባ፣ በተፈጥሮና ሰው ሰራሽ አደጋዎች ጉዳት ለደረሰባቸው በጎ ምላሽ በመስጠት ለከተሞች ሪፎርም ግንባታና መሰል ማህበራዊ ድጋፎች ሲያበረክት ቆይቷል። ለአብነት ያክል 5 የመመገቢያ ጣቢያዎችን ከሚድሮክ ኢንቨስትመንት ግሩፕ ጋር እና 1 ደግሞ በራሱ በመገንባት የዕለት ጉርስ የማያገኙ በ10 ሺዎች የሚቆጠሩ ወገኖችን በአንድ ጊዜ ምግብ እያገኙ ይገኛሉ። የባንካችን ስም በተወሰደበት የዳሽን ተራራ ላይ በየዳ ወረዳ ድል ይብዛ ከተማ የአንደኛና የሁለተኛ ደረጃ ትምህርት ቤትም አስገንብቷል። በተከታታይነት ለመቄዶንያ፣ ለህፃናት ልብ ህሙማን ሆስፒታል ግንባታ፣ ለኩላሊት እጥበት፣ ለካንሰር ህክምና ተቋማት፣ ለአካባቢ ጥበቃና ደን ልማት፣ ለአይን ባንክ፣ ለላሊበላ ውቅር አብያተ ክርስቲያናት ቅርስ ጥበቃ፣ ለሙዳይ ህፃናት ማሳደጊያ፣ ለዛሚ ኦቲዝም መስቀልና ለመሳሰሉት እጁን ዘርግቷል። ለአብዛኛዎቹም የተደረገላቸው ድጋፍ አሁን ለደረሱበት ከፍተኛ የአገልግሎት አቋም መሰረት ሆኗቸዋል። በአጠቃላይ ከምስረታው ጀምሮ በነበሩ 30 ዓመታት ባንካችን በአንጸባራቂ ድሎች የታጀቡ ወርቃማ ዓመታትን እንዳስቆጠረ ባይጠረጠርም ጉዞ ግን ገና ቀጣይ ነው።
የሀገራችን የፋይናንስ ክፍለ ኢኮኖሚን ከማዘመንና ብቃት ያላቸው ተቋማት ከመፍጠር አኳያ በሀገር ደረጃ እየተተገበረ ያለውን የለውጥ ሂደት እየመጣ ያለውን የዲጂታል ቴክኖሎጂ ፈጣን እድገትና ወሳኝ ሚና እያደገና እየተቀየረ ያለውን የደንበኞች ፍላጎት ወዘተ ትኩረት ውስጥ በማስገባት የመጪዎቹን 10 ዓመታቶች ካሳለፍናቸው 3 10 ዓመታቶች በእጅጉ የሚለዩ የአእምሮ ውቅርና ለውጥና ዝግጅት የሚሹ ከፍተኛ መዋዕለ ንዋይ የሚጠይቁ ለተፈላጊ ዓላማ ተስማሚ የሆነ ሀብትን ይዞ መገኘትን የሚጠይቅ የጥምረት ኃይልን ተገንዝቦ ሀብትን በጋራ በማቀናጀት ለተሻለ ጥንካሬ መንቀሳቀስን የሚጠይቅ የቁጥጥር ስነ ምህዳሩ አድማሱን እየሰፋና እየጠለቀ እንደሚሄድ የውድድሩ ይዘት አካላዊ ሳይሆን የዲጂታል ስርዓትን መሰረት ያደረገ እንደሚሆን ምንም ጥርጥር የለውም። በዛሬው የመዝጊያ መርሃ ግብር ላይም እነዚህን ለውጦች በመገንዘብ ባንካችን መጪውን 10 ዓመታት እንደ ቀድሞ ሁሉ በስኬት ለመወጣት ሙያዊ ቁርጠኝነት ያለውና ተክተን በመስራት ሁሉም ባለድርሻ አካላት ስለሚጠብቁብን ማንነት ሆነን ለመገኘት ቃላችንን በድጋሚ በማደስ ነው። የዕለቱ የክብር እንግዳና በመሐከላችን በዚህ ኢቨንት ላይ በክብር የተገኙልን ክብር ዶክተር ኢዮብ ተካልኝ የኢትዮጵያ ብሔራዊ ባንክ ገዥ ናቸው። እሳቸውን በታላቅ አክብሮት ወደ መድረኩ ጋብዛለሁ። ሽልማቶቹን የሚያቀርቡልን የዳሽን ባንክ የዳይሬክተሮች ቦርድ ሊቀመንበር አቶ ዱላ መኮንንና የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ በጋራ በመሆን ነው። በታላቅ አክብሮት ሁሉንም ወደ መድረኩ እንጋብዛለን። ዳሽን ባንክ መስራቾችን የምናመሰግንበት ነው። ዳሽን ባንክን የመጀመሪያ ባለ አክሲዮኖች ሆነው የዛሬ 30 ዓመት የመሰረቱት 11 ባለ ራዕይ መስራቾች ናቸው። እነሱን በቅድሚያ ምንሸልም ይሆናል። በዚህ መሰረት ሼክ አብደላ ሁሴን አሊ አላሙዲ እሳቸውን በመወከል አቶ አብዱባሲ ዩሱፍ ሽልማቱን ዋንጫውን የሚቀበሉልን ይሆናል። የብራስ ትሮፊ 30ኛ ዓመቱን በሚያሳይ መልኩ የተዘጋጀ ነው። እጅግ በጣም እናመሰግናለን። እንኳን ባንካችሁን መሰረታችሁ፣ ለዛሬ እንኳን ደረሰ እንላለን። ናሽናል ሞተርስ ኮርፖሬሽን አቶ ቡሴሪ ከዮ መሐከላችን ይገኛሉ። ከ11 መስራቾች አንዱ ናሽናል ሞተርስ ኮርፖሬሽን ይገኝበታል። እየመጡ ነው። እጅግ በጣም እናመሰግናለን። ሞቅ ባለ ጭብጨባ ባካቸው አወድሱልን። አቶ መሸሻ ቤተ ማርያም ወይዘሮ ህይወት ጥላሁን በመወከል የሚወስዱልን ይሆናል። አቶ ድጉማ ሁንዴ ልጃቸው አቶ ዮናስ ድጉማ መሐከላችን አለ። እሱ የሚቀበልልን ይሆናል። የተወሰኑት እንግዲህ በህይወት መሐከላችን የሌሉ ናቸውና ቤተሰብ ነው የሚቀበልልን። አቶ ዮናስ ድጉማ መተው የሚረከቡ ይሆናል። አቶ ጌታቸው ክብረ ስላሴ በወይዘሪት ኮከብ ጌታቸው በልጃቸው ተወክለዋል። አቶ ዮናስ እየመጡ ነው። መጀመሪያ አቶ ዮናስ ከዛ ወይዘሪት ኮከብ የሚቀጥል ይሆናል። በአቶ ጌታቸው ክብረ ስላሴ አቶ ሪያድ ዳማጅ የሉም፣ እንግዲህ በመሐከላችን የሉም፣ በውጭ ሀገር ናቸው የሚል መልእክት ደርሶናል። ካፕቴን ፍቅሬ ንጉሴ እሳቸውም የሉም። ሚስ ባዩሽ ገብረ ሚካኤል እሳቸውም አቴንድ ማድረግ አልቻሉም። ሚስ የሻረግ ዘውዴ መሐከላችን የሚገኝ ይሆናል። እሳቸው መጥተው ይቀበላሉ ትሮፊውን። ሚስ የሻረግ አሉ። ሼክ ሐሰን ሁሴን አሊ አላሙዲ፣ አቶ ቡሴሪ ከዮም አሁንም መጥተው የሚቀበሉ ይሆናል። እንዲሁም አቶ ተከተል ኃይለ ጊዮርጊስ ናቸው። እነዚህ 11ዱን እስኪ አንድ የሞቅ ባለ ጭብጨባ። እነዚህ መስራቾቻችን ነበሩ። The founders of Dashin Bank 30 years ago. Thank you all very much. All 11 of them. Thank you so much.
በመቀጠል የምንሄደው የዳይሬክተሮች ቦርድ አባላትን ነው። ከምስረታው ጀምሮ ዳሽን ባንክን ያገለገሉና አሁንም እያገለገሉ ያሉ የዳይሬክተሮች ቦርድ አባላትን ለባንኩ ስኬታማ ጉዞ ከፍተኛ ሚና በመጫወታቸው እንደዚህ የምንሸልም ይሆናል። አቶ ተክሉ ኃይሌ የመጀመሪያዎቹ የዳሽን ባንክ የዳይሬክተሮች ቦርድ አባላት ናቸው። አቶ ተክሉ ኃይሌ። አቶ አሉላ ሰለሞን በአቶ ኃይለ ሥላሴ ሰለሞን ተወክለዋል። አቶ አሉላ ሰለሞንን ወክለው አቶ ኃይለ ሥላሴ ሰለሞን። አቶ አረጋ ወርቁ በወይዘሮ ገነት ሌንጮ ተወክለዋል። አቶ አረጋ ወርቁ። አቶ አስናቀ ሳህሌ አየሉም መሐከላችን። አቶ ጨፍቄ ደሳለኝ አቶ ጨፍቄ ደሳለኝ። አቶ ጌታቸው ቢርቦ አቶ ጌታቸው ቢርቦ። አቶ መላኩ ቤዛ። አቶ ማርዱፍ ሳሌም። አቶ ይልማ የማነ ብርሃን በወይዘሮ ስርጉት ከቤተሰብ ተወክለዋል። አቶ አህመድ ሐሰን በአቶ ሳኢድ አህመድ ተወክለዋል። አቶ አህመድ ሐሰን። አቶ ብርሃኑ አዲስ ዓለም። አምባሳደር ብሩክ ደበበ። አቶ ጌታቸው ይጥና። አቶ ሁሴን አህመድ። አቶ ወልደ ሩፋኤል ወልደ ጊዮርጊስ። አቶ አግማስ። አቶ እንግዳ ወርቅ ፍቃዱ። አቶ ጌታቸው ሃጎስ። አቶ ነዋይ በየነ። አቶ ሺሰማ ሸዋነቃ አቶ ሺሰማ ሸዋነቃ። ዶክተር ወንዲፍራው ተፈራ። አቶ ጌታው ያለው። ኢንጂነር ሽመልስ እሸቴ። አቶ መከተ ዳኘው። አቶ ኃይሌ አሰግዴ። እስካሁን የጠራኋቸው የቀድሞ የዳይሬክተሮች ቦርድ አባላት ናቸው። እስኪ አንድ ሞቅ ያለ ጭብጨባ። እጅግ በጣም እናመሰግናለን። ለዳሽን ባንክ የሸሪያ አማካሪ ኮሚቴ አባላት በመቀጠል የምንሄደው የረጅም ጊዜ ስትራቴጂክ አጋር ለሆነ ለአንድ ተቋም ነው። ለዳሽን ባንክ ከምስረታው ጀምሮ ስትራቴጂክ አጋር በመሆን ለባንኩ እድገትና ስኬት የማይተካ ሚና ተጫውተዋል። Guess who? ሚድሮክ ኢንቨስትመንት ግሩፕ። ክብራትና ክብራን ሚድሮክ ኢንቨስትመንት ግሩፕ። አቶ ሁሴን አህመድ የሚድሮክ ኢንቨስትመንት ግሩፕ የንግድ ዘርፍ ምክትል ዋና ስራ አስፈጻሚ መጥተው ይህንን ልዩ ሽልማት የሚቀበሉልን ይሆናል። ሽልማቱ የወርቅ ፕላክ ነው። በምታዩት መልኩ የተሰራ ነው። እጅግ በጣም እናመሰግናለን። የረጅም ጊዜ የስትራቴጂክ አጋራችን ነበረ። እንዲሁም የህይወት ዘመን ተሸላሚ ነው። አሁን የሚመጣው ለባንኩ መጠሪያ ስም ከማውጣት እንዲሁም ባንኩ በኢትዮጵያ ተመስርቶ የኢትዮጵያን የባንክ ኢንዱስትሪ በከፍታ የማየት ራዕይ ተሸክሞ የመጣ ሐሳብን በምስረታው ሂደት እጅግ ከፍተኛ ሚናም በመጫወት የዳሽን ባንክ ግንባር ቀደም ደንበኛና የኢትዮጵያ ፋና ወጊ ኢንቨስተር
ክቡር ዶክተር ሼህ መሐመድ ሁሴን አሊ አላሙዲ፣ የተከበሩ አቶ ዱላ መኮንን የሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ ምክትል ዋና ስራ አስፈጻሚና የዳሽን ባንክ የዳይሬክተሮች ቦርድ ሰብሳቢ በመወከል ሽልማቱን ይቀበሉልናል። የወርቅ ፕላክ ነው እንደምታዩት፣ የፎቶግራፋቸውን የያዘ የወርቅ ፕላክ ነው። እጅግ በጣም እናመሰግናለን። አንድ ሰው ደግሞ በልዩነት አሁን የምንሸልም ይሆናል። ዳሽን ባንክን ለረጅም ጊዜ ያገለገሉ፣ በባንኩ ሰራተኞች ዘንድ በጠንካራ የሰራተኝነት ወይም የስራ ተነሳሽነትና ተምሳሌትነት ስማቸው ሁሌም የሚነሳ ሰው ናቸው። የጡረታ ጊዜያቸው ቢደርስም ባንኩን ደከመኝ ሰለቸኝ ሳይሉ አገልግለዋል። በዚህም ምክንያት ይህ ልዩ ሽልማት የሚሰጣቸው ይሆናል። ለእሳቸው ላለን ከፍተኛ ክብር ምክንያት ክቡር አቶ አስፋው አለሙ እሳቸው ያሉበት ቦታ ሄደው ሽልማቱን ይሰጧቸዋል። ተሸላሚው ክብራትና ክብራን አቶ የተከበሩ ልበላቸው አቶ አዘነ ወልደ ገብርኤል እንኳን ደስ ያሎት። በድጋሚ እንኳን ደስ ያሎት በሏቸው። በመቀጠል የምንሸልመው ውድ የዳሽን ባንክ ደንበኞቻችን ናቸው። African Union AU to Dashin Bank. እናመሰግናለን። African Union AU, Tracon Trading, MSA Trading PLC, Nur Hussein Yasin Omar NHY, Heineken Brewery Share Company, Heineken Brewery Share Company, Dangote Cement Ethiopia PLC, Belaineh Kinde Group BKG, Qatar Airways, የኢትዮጵያ ብሔራዊ ባንክ እናመሰግናለን። ኢትዮ ቴሌኮም፣ Visa Card, American Express, ሸራተን አዲስ የሁል ጊዜ አጋራችን የሁል ጊዜ የኢቨንት ሆስታችን ነው። ሸራተን አዲስን በልዩነት እናመሰግናለን። እስካሁን ለተሸለሙት አንዴ እስኪ ሞቅ ያለ ጭብጨባ ለሁሉም እጅግ በጣም እናመሰግናለን። ሌላ 30 የእድገትና የበረከት ዓመት ይሁንላችሁ እንላለን። በመቀጠል ዳሽን ባንክ 30ኛ ዓመቱን በሚያከብርበት በዚህ አጋጣሚ ስለሚያከናውነው የበጎ አድራጎት ተግባር የባንኩ ዋና ስራ አስፈጻሚ የተከበሩ አቶ አስፋው አለሙ አጭር መልእክት አስተላልፈው የዘንድሮ የበጎ አድራጎት ዶኔሽን ደግሞ በረከት የሚደርሰው ማን እንደሚሆን በዚሁ እሳቸው ያበስሩልናል። በዚሁ የመድረኩን ለእሳቸው ለቃለሁ። ባንካችን ከተመሰረተበት ጊዜ ጀምሮ ማህበራዊ ኃላፊነት መወጣትን ከመሰረታዊ ተግባሩ እኩል የተልእኮ ዋነኛ ምሰሶ አድርጎ
ለ30 ዓመታት ዘልቋል። ባንካችን ከዚህ ቀደም እንደሚያደርገው በየዓመቱ ከሚያገኘው ትርፍ ላይ በሚወስነው መሰረት የማህበራዊ ድጋፍ ለብዙ የበጎ አድራጎት ድርጅቶች እያከፋፈለ ሲሰጥ ቆይቷል። በዚህ መሰረት ለሰብአዊነት መስፈርት የለውም፣ ለሰው መድኃኒቱ ሰው ነውና የሚለውን ሀገራዊ ብሂል መሰረት አድርገን ለዳሸን ባንክ 30ኛ ዓመት ልደት ክብረ በዓል የትሩፋቱ መታሰቢያ ዘላቂ አሻራ ይሆን ዘንድ የባንካችንን ማህበራዊ ኃላፊነት የመወጣት ስም በአንድ ደረጃ ከፍ ለሚደረግ ለአንድ አገር በቀል ሰብአዊ ድርጅት ሰብአዊ ልግስና ልናደርግ ተዘጋጅተናል። በአገራችን ትኩረት ካላገኙ የህብረተሰብ ክፍሎች ውስጥ ከዳውን ሲንድሮም የጤና እክል ጋር የሚወለዱ ልጆች ላይ የሚታየው ማህበራዊ ጫና አንዱና ዋነኛው ነው። ችግሩ በአገራችን የብዙ ቤተሰቦችን በር ቢያንኳኳም በማህበረሰቡ ዘንድ ያለው ግንዛቤ ዝቅተኛ በመሆኑ ተጠቂዎቹና ቤተሰቦቻቸው ለከፍተኛ ማህበራዊ መገለልና ስነ ልቦናዊ ጫና ይጋለጣሉ። ዳሸን ባንክ ልግስና የሚያደርግለት የዛሬው ድርጅት ወይም ተቋም ድምጽ የተነፈገውን ይህንን ችግር በግንባር ቀደምትነት በመጋፈጥ የእነዚህን ወገኖቻችን ክብርና ሰብአዊ እኩልነት ለማረጋገጥ ሲሰራ ቆይቷል። አሁንም ብዙ አስደናቂ ተግባራትን በማከናወን ላይ ስለሚገኝ፣ ሁለተኛ ይህ ተቋም ተልዕኮ ለአንድ ወገን ብቻ ሳይሆን ዋና ትኩረቱን አጠቃላይ ማህበረሰባዊ ለውጥ ማምጣት ላይ ያደረገ ሲሆን ስለ ዳውን ሲንድሮም ግንዛቤ በመፍጠር እኩል የጤናና የትምህርት ዕድል እንዲያገኙ በማድረግ እና አካላዊ ጉዳት ያለባቸው ወገኖች በስራ ገበታ ላይ እኩል እንዲሳተፉ በመሟገት ረገድ የሚያደርገው ጥረት እኛ የምንመኛትን የበለጸገችና ሰብአዊ ማህበረሰብ የተገነባባትን ኢትዮጵያን ለመፍጠር ቀጥተኛ አስተዋጽኦ እንዳለው ስለምናምን፣ ሶስተኛ ይህ ድርጅት ወይም ተቋም ህይወትን የሚቀይሩ ዘላቂ የሆኑ መርሃ ግብሮችን እየፈጸመ የሚገኝ ተቋም ሲሆን ለአብነት ያህል በሕክምናው ዘርፍ የልብ ህመም የነበረባቸውን በርካታ ህፃናትን ወደ ውጭ ሀገር ጭምር በመላክ የነፍስ አድን ቀዶ ጥገና እንዲያገኙ አድርጓል። የአካል የባህሪና የስነ ልቦና ቴራፒ አገልግሎቶችንም በመስጠት ህፃናት ራሳቸውን ችለው እንዲቆሙና በዙሪያቸው ካሉት ጋር እንዲግባቡም አስችሏል። በከፈተው አካዳሚ በአሁኑ ወቅት ከ4 እስከ 18 ዕድሜ ክልል ውስጥ የሚገኙ 243 ልዩ ፍላጎት ያላቸውን ህፃናት ተቀብሎ በተለየ ስርዓተ ትምህርትና የህይወት ክህሎት እያስተማረ እንደሚገኝ በማየታችንም ነው። ለዚህ ተቋም የምናደርገው የገንዘብ ድጋፍ ለችግረኛ የሚሰጥ ምጽዋት ሳይሆን ከዳሸን ባንክ መሰረታዊ እሴቶች ማለትም ከእኩልነት፣ ከሰብአዊ ክብርን ከመጠበቅና አቅመ ደካማ ማህበረሰቦችን ከማገዝ መርሆቹ ጋር ቀጥተኛ ቁርኝነት ያለው ስለሆነ ነው። በመጨረሻም ይህ የዳሸን ባንክ የ30ኛ ዓመት ስጦታ በድርጅቱ ለሚረዱ ህፃናት አዲስ ህይወትን፣ ለቤተሰቦቻቸው ተስፋን፣ ለሀገራችን ደግሞ በጎ አርአያነትን የሚሰጥ እንደሚሆን ጽኑ እምነታችን ነው። ለዚህ ታላቅ በዓል መሳካት ልግስናውን በመፍቀድና በመደገፍ አብሮን ሁልጊዜም ለሚቆመው ለተከበረው የባንካችን የዲሬክተሮች ቦርድ እና ለመላው የዳሸን ቤተሰብ ላቅ ያለ ምስጋናዬን አቀርባለሁ። በክቡር አቶ አባዱላ ገመዳ የተመሰረተውና በልጃቸው ስም
የተሰየመው አገር በቀል የበጎ አድራጎት ድርጅት ዲቦራ ፋውንዴሽን ነው። የ30 ሚሊዮን ብር ዶኔሽን ለዲቦራ ፋውንዴሽን በዚህ የ30ኛ ዓመት በዓል ምስረታ በዓል ላይ ስንሰጥ እጅግ ከፍተኛ ኩራት ይሰማናል ይላል ዳሽን ባንክ። ሁሌም የሚተማመኑበት ባንክ። የተከበራችሁ የዳሽን ባንክ የቦርድ አመራር፣ ማኔጅመንት አባላት እንደዚሁም እዚህ የተገኛችሁ ሁላችሁም ከሁሉ አስቀድሜ በዲቦራ ፋውንዴሽን እዛ ባሉ በሺዎች ለሚቆጠሩ ዲቦራዎች ስም ያለኝን ክብርና ምስጋና ለመግለጽ ፈልጋለሁ። 40 ምናምን ዓመት አገልግያለሁ። በጣም ብዙ ስራዎችን ሰርቻለሁ። በጣም ብዙ ኃላፊነትን ተወጥቻለሁ። በህይወቴ ግን የሚያረካኝ እነዚህ ቅድም በፊልም ላይ ያያችሁትን ህፃናት መደገፍ፣ በቤተሰቡን እንባ ማበስ ነው። ሁሉ ጊዜ በየጠዋቱ ሳገኛቸው ደስታ ይሰማኛል። ምን ላድርግ እላለሁ፣ እንዴት ልርዳ እላለሁ። ብዙዎቹ ጓደኞቻችንም እዚህ ላይ ይሳተፋሉ። ቤተሰቡ እንደዛ ነው። ዛሬ ቅድም እንደተባለው ወደ 300 አሉን እዛ አካባቢ፣ ወደ 2200 እንደግፋለን። የተለያዩ የጤና እክሎች አሏቸው። እነዚህን የጤና እክሎች ለመርዳት እንሞክራለን። ሀገር ውስጥም በውጭ ሀገርም የእርዳታ እየጠየቅን፣ ይሄ ብቻ በቂ ስላልሆነ በቡታጅራ ከፍተናል። በአጭር ጊዜ በሐረር እንከፍታለን። እንደዚሁም በደቡብ እንከፍታለን። ሰፋ እናደርጋለን። እዚህ ያለው ማዕከልም ተራ ማዕከል ሳይሆን ሴንተር ኦፍ ኤክሰለንስ አድርገን እነዚህን አይነት ችግር ያለባቸውን ልጆች ሙሉ ለሙሉ ለመደገፍና መፍትሄ ለመስጠት የሚያስችል ብቃት እንዲኖር እናደርጋለን ብለን እንሰራለን። የዳሽን ባንክ የ30ኛ ዓመት የምስረታ በዓልን አስመልክቶ ላለፉት 7 ወራት በባንካችን ዘመናዊ መተግበሪያ በዳሽን ሱፐር አፕ አማካኝነት ደንበኞቻችንን ለማበረታታትና ለመሸለም የዳሽን እድል የተሰኘ ታላቅ ሽልማት መርሃ ግብር ስናካሂድ ቆይተናል። የዚህ ዘመቻ ዋነኛ ዓላማ የደንበኞቻችንን የዲጂታል ግብይትን በማስፋፋት የፋይናንስ ተደራሽነትን ማረጋገጥ ነው። የዳሽን እድል ሎተሪ በ3 ዋና ዋና ደረጃዎች ተከፍሎ የቀረበ ሲሆን እነዚህም የተለያዩ መጠን ያላቸው የኢንተርኔት ፓኬጆች፣ የኤሌክትሮኒክስ ገንዘብ፣ የስማርት ስልኮችና እንዲሁም ዛሬ የምንሸልመው የኤሌክትሪክ ተሽከርካሪ ናቸው። በዚህ መርሃ ግብር ከኖቬምበር 1 2025 ከኢትዮጵያ ብሔራዊ ሎተሪ አገልግሎት ህጋዊ ፍቃድ በመውሰድ እና ህግና ደንቡን በመጠበቅ የዲጂታል አሰራር ለ15000 ደንበኞቻችን የኢንተርኔት ፓኬጅ፣ ለ14835 ደንበኞች እስከ 100,000 ብር የሚደርስ የኤሌክትሮኒክስ ገንዘብ ሽልማቶች፣ ለ85 ደንበኞች የተለያየ ዘመናዊ የስማርት ስልኮች እና ዛሬ የምንሸልመው አንድ BYD የኤሌክትሪክ ተሽከርካሪን ጨምሮ በአጠቃላይ 29912 የደንበኞችን እድለኛ ለማድረግ ተችሏል። መርሃ ግብሩ በነበረው ከፍተኛ ተቀባይነት በዳሽን ሱፐር አፕ መተግበሪያ ላይ ከ23 ሚሊዮን በላይ የግብይት የተስተናገደ ሲሆን በዚህም 802611 አዳዲስ የዲጂታል ደንበኞችን ጨምሮ የብር 254 ቢሊዮን ዋጋ ያለው ገንዘብ ዝውውር ተደርጓል። ዛሬ በዚህ 30ኛ ዓመት የክብረ በዓል ማጠናቀቂያ ቀን የዳሽን እድል ዘመቻ የመጨረሻውንና የላቀውን ታላቅ ሽልማት ለባለ እድለኛው የምናስረክብበት ዕለት ጭምርም ነው። የዚህን ዘመናዊ ተሽከርካሪ እድለኛ ሳበስር ልዩ ደስታ ይሰማኛል። ይህ ሽልማት የደረሰው በአማራ ክልል በአዊ ዞን በሚገኘው በእሁዲት ቅርንጫፍ ደንበኛችን ነው። በዚህ አጋጣሚ ለመግለጽ የምወደው በዚህ ካምፔን ውስጥ ከዚህ አካባቢና ከእሁዲት ቅርንጫፍ የታየው የደንበኞች ተሳትፎ
የግብይት መጠን እጅግ አርአያ የሚሆንና ለብዙዎቻችንም ትልቅ ተስፋ የፈነጠቀ ነው። ይህ ሽልማት የኛን የዲጂታል ራዕይ በታላቅ ጉጉት ለተቀበለ አካባቢ በመድረሱ የተሰማኝ ደስታ የላቀ ነው። በመጨረሻም ሽልማቱን ለባለ እድለኛው ውድ ደንበኛችን ለአቶ ጥበቡ አቸነፍ አስማረ እንዲያበረክቱልን የዳሽን ባንክ ዳይሬክተር ቦርድ አቶ ይላል ጋብዛለሁ። አመሰግናለሁ። የዳሽን ባንክ ሱፐር አፕ የሽልማት መርሃ ግብር ዳሽን እድል አሸናፊ አቶ ጥበቡ አቸነፍ እንኳን ደስ ያለዎት። ሞቅ ባለ ጭብጨባ የቢዋይዲ ሲግል ኤሌክትሪክ መኪና 00 ተሸላሚ ሆኗል። ሞቅ ባለ ጭብጨባ እንኳን ደስ ያለው በለስ። የቁልፉ ሽልማት ርክክብ እየተካሄደ ይገኛል። ይህንን ሽልማት የባንኩ ዳይሬክተሮች ቦርድ ሰብሳቢና የባንኩ ዋና ስራ አስፈጻሚ በጋራ በመሆን ሰጥተዋል። አቶ ጥበቡ አቸነፍ እውነትም አሸንፏል። ደስ አይልም? ስምን መላክ ያወጣዋል ነው የሚባለው። እንኳን ደስ ያለዎት እንላለን። እጅግ በጣም እናመሰግናለን ለተሳተፋችሁ ሁሉ በዚህ መርሃ ግብር። ዳሽን ባንክ እንግዲህ 30ኛ ዓመት የምስረታ በዓሉን ምክንያት በማድረግ የመኪና ሽልማት አዘጋጅቶ ነበረ። እዚህ አጠገቤ የመኪና ሽልማቱ ተሸላሚ ይገኛል። ምን እንደተሰማው ጠይቋለሁ። ተከታተሉ። ራስን አስተዋውቀኝ እስኪ። ጥበቡ አሸነፍ እባላለሁ። የመጣሁት ከአዊ ዞን ነው። ኦዲት የምትባል ቀበሌ እኖራለሁ። የምሰራው የስራ ዘርፌ ቡቲክ እሰራለሁ። ዳሽን ባንክ በአግባቡ እጠቀመዋለሁ። የቡቲክ ስራ እየሰራ የምትቆጥበው ዳሽን ባንክ ነበረ? አዎ፣ ዳሽን ባንክ እቆጥባለሁ። ከስተመሮችም በዳሽን ባንክ እንዲጠቀሙ ነግራቸው። እጣው ይደርሰኛል ብለህ አስበህ ነበር? በጣም እጣው መኪና ይደርሰኛል ብዬ አላሰብኩም። በነገራችን ላይ ብር ምናምን ግን እንደሚደርሰኝ እርግጠኛ ነበር። እውነት ሞክር ነበር። በጣም በሰዓቱ ትኩረት አድርጌ። የመኪናው ሽልማት እንደደረሰ ስትሰማ ምን ተሰማህ? በጣም እጅግ በጣም እኔ በህይወቴ ተሰምቶ የሚያውቅ ደስታ ተሰማኝ። በድጋሚ እንኳን ደስ አለ። ደስታው እንግዲህ የሁላችንም ነው። ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። ዳሽን ባንክ ይለያል። ዳሽን ባንክን በስነስርዓት በአግባቡ ተጠቀሙ። እንግዲህ ተመልካቾቻችን የዳሽን ባንክ የ30ኛ ዓመት የምስረታ የመዝጊያ ፕሮግራም ያያችሁትን ይመስል ነበረ። በጣም ትልቅ ፕሮግራም ነበረ። እንዳያችሁት የተለያዩ ሽልማቶች ተከናውኗል። ባንኩን ለ30 ዓመታት ያገለገሉ ሰራተኞች፣ የቦርድ አባላት እንዲሁም ደግሞ የመኪና እድለኛው ተሸላሚ ሆኗል። እኛም በድጋሚ እንኳን ለ30ኛ ዓመት የምስረታ በዓል አደረሳችሁ እንላለን። ከቀሪ የአርትስ ቲቪ ፕሮግራም ጋር ደህና ሁኑ።